በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ድንግል ማርያም ለቅድስት ልደታ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓላት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም የምናቀርብላችሁ የቤተ ክርስቲያናችን ገላት፣ ድርሳናት እንዲሁም ስንክሳር የቅዱሳን ታሪክ ወደ እናንተ የምናስተላልፋላችሁ መሆኑን ያሳወቀን ሚዲያችንን እንድታበረታቱ ስንል በልዑል እግዚአብሔር ስም እየጠየቀን ከቅዱሳኑ በእምነት ሆነን ብናደምጣቸው ገላቸውን በመስማት በማዳመጥ ከቅዱሳኑ ቃል ኪዳናቸውን በመቀበል በቤታችን በየሥራ ቦታችን በሕይወታችን ቅዱሳን እንዲያማልዱን እየጠየቅን እኛም የእነርሱን አርሰረ ፍኖታቸውን በመከተል እንደነርሱ የፍሬያቸውን መጠን እንቀምስ ዘንድ የልዑል እግዚአብሔር መልካም ፍቃድ ይሁንልን። ከቅዱሳኑ ረድኤታቸው በረከታቸው ከኛ ጋር ይሁን ለዘላለሙ አሜን። የእመቤታችን የቅድስት ድንግል ማርያምን ታምሯን እናሰማለን። አንድ አምላክ በሚባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆቼ ወንድሞቼ ሆይ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃን ምስጋናዋን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቡናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይነበብ፣ ሕዝቡም እዝነ ልቡናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋንም በልቡናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነርሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእርሷ ብራክ እንድትከፈል ከሔዋንም የማኅፀን እንድትወለድ አውቆ ሔዋንን ሕይወቴን ይሽላት ነበር። የእመቤታችን ክብሯም ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያክል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ሴት ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷ በኩልም ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ስጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር
እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ላይ ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች ወንድሞቿ ያክብሯት፣ ለእናንተ ላጣን መድኃኒታችሁ ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ መኑባት፣ እርሷ መድኃኒታችሁ ናትና። በስሏም ፊት ስገዱ። ለስሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደኔ ጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመናም ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት ላይ አድሮ የሚኖር ካንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሕርይ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽም ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ልዩ መድኃኒታችን በመውለድሽ እናትና አገልጋይ ተብለሻልና። እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን አስተስሪልን ለምኝልን። አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና መላክን የወለደች በሁለት ወገን ድንግል የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርም በሰራው ሕግ ጸንተው ይኖሩም ነበር። ሚስቱ ግን መኪና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘውም ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውን ከፍለው ለድሆች ለጦም አዳሪዎችና ለቤተ እግዚአብሔር ይሰጡም ነበር።
እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው የሚኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታም ገቡ። ቆመውም ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ አንቀላፍታቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፍርታ አየች። ሁለተኛም እርሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁም ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝ ልጅ ለእግዚአብሔር መባ አድርጌ ሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ አድርግለታለሁ ብላ በልቧ አሰበች። ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናዋን አበዛች። ከ6 ወር በኋላ የሐና ጽንሷም ታወቀ። የሷ ዘመዶች የባሏም ዘመዶች በሰሙም ጊዜ ወደ እርሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድነው አላት። መጽነሷን የሚያዩ ዘንድ ማኅፀኗን እንዳሰሱ ዓይኗ የታወረ ከክብርታና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምን ሳታውቅ ዓይኗን በዳሰሰችም ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ብፅዓም ይገባሻል አለቻት። ዓለምን ከፈጠረም ጀምሮ አንዳች በማኅፀኑ የዕውራንን ዓይን የሚያበራ የለምና ዘመዶቻቸውም ሰገዱላት። ብፅዕት ሐናም ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋም በየአገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንንም ሁሉ እያመጡ ማኅፀኗን እየዳሰሱ ይፈውሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆናሉ። የእስራኤልም ልጆች በሰሙም ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምን አሉ። ከእሳቸውም አንዱ ይህ ያስደስታችኋልን? ያስደንቃችኋልን? ሙሴ እንደጻፈው በድንጋይ ወግረን እንገድላቸው ዘንድ ነው አላቸውና ሁሉም ተቃጠሉ። መንፈቀ ሌሊት በሆነም ጊዜ ስመው ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄም እና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነንና መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያች ተወለደች። ወደ ጥንት ነገራችን እንመለስና የጽንሷንም ወራት በተፈጸመም ጊዜ
በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከሶከር ይልቅ ደስ ያሰኛል። የማዟም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙም ጊዜ ፈጽመው ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩም ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚያች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይህም የእግዚአብሔር ስጦታ ማለት ነው። ሰባቱንም ቀን በፈጸሙም ጊዜ ወደ ቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋትን እየሰጡ በጎ ሥራ መስራትን አበዙ። ልጃቸውን ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመም ጊዜ ሐና ባሏን ኢያቄምን ወንድሙ ሆይ ልጃችንን ለቤተ እግዚአብሔር ብጽዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግል ነውና እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄም ይህንን ነገር ከሚስቱ ከሐና በሰማ ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውንና ባልንጀሮቻቸውን ዘመዶቻቸውንም ሁሉ ጠሩ። ልጃቸውን ይዘው ሄደው ወደ ቤተ እግዚአብሔር አስገቧት። ካህናት ቤተ መቅደስም ያሉ ሁሉ በሰሙም ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታም ሰጧቸው። ኢያቄምንና ሚስቱን ሐናን ልጃቸውን ማርያምን አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏቸዋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷቸዋል አላቸው። እመቤታችንንም ለእግዚአብሔር እናትነት የተመረጥሽ ንድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘውም በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ልመናዋ ክብሯ ለዘላለም በእውነት በሁላችን ይደርብን፣ አሜን። የተባረከ የጥር ወር የማልቱ ሰዓት 10 ነው፣ ከእንግዲህ ይጨመርለታል። በዚህችም ጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ ዲያቆን እስጢፋኖስ ምስክር ሆኖ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔርን ኃይልና ጸጋ የተመላ ሰው እንደነበርና በሕዝቡ መካከል ታላላቅ ታምራትንና ድንቅ ሥራን ይሠራ እንደነበረ የሐዋርያት ሥራ የተባለ መጽሐፍ ስለሱ ምስክር ሆነ። ከዚህም በኋላ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም ማስነሱበት። ይህንን ሰው በሙሴና በእግዚአብሔር ላይ የስድብን ቃልን ሲናገር ሰምተናል እንዲሉ ሐሰትን አስተማሯቸው። ሕዝቡንና ሽማግሌዎችን ጸሐፊዎችንም
አነሳሷቸው። አዳርሱን ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮችንም አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪትም ላይ ስድብ ሲናገር ተው ብንለው እምቢ አለ። የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁንም ይሽራል ሲል ሰምተናል አለው። በአደባባይ ተቀምጠው የነበሩት ሁሉ ተመለከቱት። ፊቱንም የእግዚአብሔርን መልአክ ፊቱን አዩት። ሊቀ ካህናቱም እውነት ነው እንዲህ አልክ አለው። እርሱም እንዲህ አለ፣ ወንድሞቻችንና አባቶቻችን ስሙ ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ሳለ ለአባታችን ለአብርሃም ክብረ ባለቤት እግዚአብሔር ተገለጠለት። ከአገር ውጣ ከዘመዶችም ተለይ፣ እኔ ወደማሳይ አገርም ናለው። ከዚህም በኋላ ከከለዳውያን ወጥቶ በካራን ተቀመጠ። አባቱም ከሞተም በኋላ ዛሬ እናንተ ወዳላችሁባት ወደዚህ አገር አመጣው። ከዚህ በኋላ የግዝረትን ሥራ ሰጠው። ይስሐቅንም በወለደውም ጊዜ በስምንተኛው ቀን ገዘረው። እንዲህም ይስሐቅም ያዕቆብን ገዘረው። ያዕቆብም 12ቱን ነገድ አባቶችን ገዘረ። የቀደሙ አባቶቻችንም በዮሴፍ ላይ ቀንተው ወደ ግብጽ አገር ሸጡት። እግዚአብሔር ግን አብሮት ነበረ፣ ከመከራው ሁሉ አዳነው። በግብጽ ንጉሥ በፈርዖን ፊትም እውቀትን መወደድን ሰጠው። በግብጽ አገር ሁሉንና በቤቱ ሁሉ ላይ ሾሞ ነገርን በማስረዘም በሰሎሞን እጅ እስከተሰራችው ቤተ መቅደስ ያለውን ተረከላቸው። ከዚህም በኋላ ድምፁን ከፍ ከፍ አድርገው እናንተም እንደ አባቶቻችሁ ዘውትር መንፈስ ቅዱስም የምታሳዝኑት አይነ ልቡናችሁ የታወረ ዝነ ልቡናችሁ የደነቆረ አንገተ ደንዳኖች አላቸው። አባቶቻችሁ ከነቢያት ያላሳደዱት ያልገደሉት ማን አለ? እናንተ ክዳችሁ የገደላችሁትን የአምላክን መምጣት አስቀድመው የነገሯችሁን ገደላችኋቸው። በመላእክት ሥርዓት ኦሪትን ተቀበላችሁ፣ አልጠበቃችሁም። ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ተነሳሳ፣ ጥርሳቸውንም አፋጩበት። በእስጢፋኖስም መንፈስ ቅዱስ አደረበት። ሰማይም ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ተቀምጦ ያለው አለ። ጆሮቻቸውን ይዘው በታላቅ ድምፅ ጮኹ፣ በአንድነትም ከበው ጎተቱት። የጎተቱም ከከተማ ወደ ውጭ አውጥተው በድንጋይ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባል ጎልማሳ ልጅ ያስጠብቁ ነበር። ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። ዘለፍለፍ ባለ ጊዜም ድምፁን ከፍ አድርገው አቤቱ ይህንን ኃጢአታቸውን ይቅር በላቸው፣ በደልም አታድርግባቸው፣ ይህንንም ብሎ አረፈ። ደጋግ ሰዎችም መጥተው የእስጢፋኖስን ሥጋ ወስደው ቀበሩት። ታላቅ ልቅሶም አለቀሱለት። ለእግዚአብሔርም ምስጋና ይሁን። እኛንም ሐዋርያና ሰማዕት በሆነ በቅዱስ እስጢፋኖስ አማላጅነት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ መቃርስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 69ኛ ነው። ከእርሱ በፊት የነበረ አባ ሚካኤልም ባረፈም ጊዜ ኤጲስቆጶሳትና ሊቃውንቱ የግብፅም ታላላቆች ሁሉም ወደ አስቄጥስ ገዳም ወጥተው ለዚች ለከበረች ሹመት ስለሚገባ ከዋሻ ውስጥ ከሚኖሩ ደጋጎች ገዳማውያን ሲጠያየቁና ሲመረምሩ ኖሩ።
ከዚህም በኋላ አንድ ጻድቅ ሰው ስለዚህ አባት ነገራቸው። እንዲህም አላቸው፣ በአባ መቃርስ ገዳም የሚኖር ቀሲስ አባ መቃርስ እርሱ ለዚች ሹመት ይገባል። በዚያንም ጊዜ ፈልገው ያዙት። እርሱ እኔ ለዚህ ሥራ የማልጠቅም በደለኛ ነኝ እያለ ሲጮህ ያለ ፈቃዱ አስረው ወሰዱት። ሊቀ ጵጵስናም ሾሙት እንጂ እርሱ የሚላቸውን ቃሉን አልሰሙትም። ከዚህም በኋላ የሊቀ ጵጵስናውን ሥራ መስራት ጀመረ። በግብፅ አገር በሁሉ ቦታ ኤጲስቆጶሳትን፣ ካህናትን ሾመ። ብዙዎች አብያተ ክርስቲያናትን ማደሰ። ጊዜውም ያለ ሐዘን የጤንነትና የሰላም ጊዜ ነበር። ሹመቱም 27 ዓመት ከ41 ቀን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባት ጸሎት ይማረን፣ በረከቱም